ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከቁም እስር ሊያመልጡ ሞክረዋል የተባሉት የቀድሞ የብራዚል ፕሬዝዳንት በቁጥጥር ስር ዋሉ። በቁም እስር ላይ የነበሩት የቀድሞ የብራዚል ፕሬዝዳንት ጃይር ቦልሶናሮ በቁጥጥር ስር ውለዋል። ቀኝ ዘመሙ የቀድሞ ፕሬዝዳንት ያሳለፍነው መስከረም ላይ ወታደራዊ መፈንቅለ መንግስት ለማካሄድ በማሴር ጥፋተኛ ተብለዋል። የ27 ዓመት እስራት ቢፈረድባቸውም ይግባኝ በማለታቸው በቁም እስር ላይ ነበሩ። የብራዚል ጠቅላይ ፍርድ ቤት ዳኛ አሌክሳንድሬ ዲ ሞራይስ እንዳሉት ቦልሶናሮ እንዲታሰሩ የተወሰነው አዲስ መረጃ መገኘቱን ተከትሎ ነው። ቦልሶናሮ በቁም እስር ላይ ሳሉ ከተወሰነ ርቀት ውጭ ሲጓዙ ለፖሊስ ጥቆማ የሚሰጥ የእግር ሰንሰለት ተደርጎላቸው ነበር። ይህን የእግር ሰንሰለት ለማውለቅ ሞክረዋል ቢባልም እሳቸው ግን ሰንሰለቱን ለመክፈት ብቻ ጥረት እንዳደረጉ ገልጸዋል። ከቁም እስር ሊያመልጡ ይችላሉ የሚል ስጋት ስለተፈጠረ እንዲታሰሩ መወሰኑንም ፖሊስ አስታውቋል። በቤታቸው አቅራቢያ እየተካሄደ የነበረን ተቃውሞ እንደ ሽፋን በመጠቀም ለማምለጥ መሞከራቸው ተገልጿል። ቤታቸው አቅራቢያ ተቃውሞ እንዲጀመር ልጃቸው አስተባብሯል። ከዚያም ኤሌክትሮኒክ የእግር ሰንሰለቱ አውልቀው ሊያመልጡ ሞክረዋል ሲሉም ዳኛው ተናግረዋል። የህዝብ እንደራሴ የሆነው ልጃቸው ፍላቮ ቦልሶናሮ የአባቱ ደጋፊዎች ተቃውሞ እንዲያካሂዱ አነሳስቷል። ለሀገራችሁ አትታገሉም? ሶፋ ላይ ተቀምጣችሁ ስልካችሁ ላይ ትግሉን መመልከት ይሻላችኋል። ኑ አመጹን ተቀላቀሉ በማለት በማህበራዊ ሚዲያ ገጹ ጥሪ አቅርቧል። የቦልሶናሮ ልጅ የአባቱ ደጋፊዎች የተሰባሰቡትም ስለ ጤናውና ዲሞክራሲ ለመጸለይ እንደሆነም ተናግሯል። ዳኛው ግን ተቃውሞ የተቀነባበረው ቦልሶናሮ አምልጠው በውጭ አገራት ኤምባሲዎች ከለላ እንዲጠይቁ ነው ብሏል። የአሜሪካ ኤምባሲ ከቦልሶናሮ ቤት 13 ኪሎ ሜትር ይርቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቦልሶናሮ የተላለፈውን ብይን በመቃወም ብራዚል ላይ 50% ታሪፍ ለመጣል ወስነዋል። በመዲናዋ ብራዚል የታሰሩት ቦልሶናሮ ዛሬ ፍርድ ቤት ይቀርባሉ። የተፈረደባቸውን 27 ዓመታት በቁም እስር እንዲያሳልፉም ጠበቆቻቸው ከዚህ ቀደም ጠይቀዋል። ቦልሶናሮ እንደ አውሮፓውያን አቆጣጠር በ2022 ምርጫ ሲሸነፉ ከስልጣን ላለመውረድ ሲሉ ወታደራዊ መፈንቅለ መንግስት ለማድረግ ሞክረዋል በሚል ነበር የተከሰሱት። ያሸነፉት ግራ ዘመሙ ሉዊዝ ኢናሲዮ ሉላ ዳ ሲልቫ ናቸው። የቦልሶናሮ የመፈንቅለ መንግስት ውጥን ሉላን እንዲሁም ምክትላቸው ጄራልዶ አልኪንን መግደልን ያካተተ እንደነበር የብራዚል ጠቅላይ ፍርድ ቤት ዳኛ ተናግረዋል። እቅዱ በብራዚል ወታደሮችና በአየር ኃይሉ ድጋፍ ስላላገኘ ሳይሳካ ቀርቷል። የሉላን በዓለ ሲመትም ተከትሎ በሺዎች የሚቆጠሩ የቦልሶናሮ ደጋፊዎች የመንግስት መስሪያ ቤቶችን ጥሰው ገብተዋል፣ ነውጥ አስነስተዋል በሚል 1500 የሚሆኑት ታስረዋል። ቦልሶናሮ ተቃውሞውን ያነሳሱት ወታደራዊ ኃይሉ ወደ ስልጣን እንዲመልሳቸው ለማድረግ እንደሆነም ተገልጿል። በፍርድ ቤት ጥፋተኛ ተብለው የ27 ዓመት እስራት ሲፈረድባቸው ጠበቆቻቸው በጣም የተጋነነ ነው ብለው ተከራክረዋል። ከእስር ሲፈቱም ማለትም እንደ አውሮፓውያን አቆጣጠር በ2060 በሚኖረው ምርጫ እንዳይሳተፉ ፍርድ ቤቱ ታግደዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።